እንዳልኳችሁ የፊታችን ቅዳሜ ግንቦት 1 የመጀመሪያው የመንፈስ ቅዱስን ምንነት ለማወቅ የመንፈስ ቅዱስን ማንነት ለመረዳት ማለትም መንፈስ ቅዱስን አማኙ መቼ ነው የሚቀበለው የመንፈስ ቅዱስ ሙላት ማለት ምን ማለት ነው የመንፈስ ቅዱስን ድምጽ መስማት ማለት ምን ማለት ነው በሚቀጥሉት 2 ሳምንት ትምህርቱን ወደ እናንተ እናቀርባለን ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ቲዮሎጂ ክላሳችን ነው ተጀምሯል። ዛሬ የመግቢያ ወይም ደግሞ ኮርስ አውትላይኑን ምነግራችሁ ይሆናል። በተለይም ከኒውማቶሎጂ ጋር በተገናኘ ባለፈው ሳምንት ቪዲዮን ያያችሁ ሰዎች ትምህርተ መንፈስ ቅዱስን እንጀምራለን ብያችሁ ነበርና ትምህርተ መንፈስ ቅዱስ ላይ ምን አይነት ፖይንቶች ነው ምናነሳው ምን አይነት ነጥቦች ነው ምናነሳው የሚሉትን ሐሳቦች በጣም ብሪፍ በሆነ መንገድ ለእናንተ ዛሬ አደርስላችኋለሁ ማለት ነው። እንግዲህ ትምህርታችንን ምንጀምረው የፊታችን ቅዳሜ ግንቦት 1 ከምሽቱ 2 ሰዓት ጀምሮ ትምህርታችን ይጀምራል ማለት ነው። ትምህርቱን የሚሰጡን ሰው ደግሞ በቲዮሎጂ ዓለም ላይ ረጅም ዓመት ያስቆጠሩ ወደ 15 ዓመት ቲዮሎጂን ያስተማሩ ናቸው። አክሊሉ ኩማ የተሰኙ በተለይ ደግሞ ብዙዎቻችን የዮሐንስ ወንጌል አስተንትኖ የሚል መጽሐፍ አላቸውና በዛ መጽሐፋቸው እናቃቸዋለን። ስክሪኑ ላይ እንደምታዩት የዮሐንስ ወንጌል አስተንትኖ ይላል። ጥራዝ 1 ከምዕራፍ 1 እስከ ምዕራፍ 10 ድረስ ያለውን ትርጓሜ ያዘጋጁ ሰው ናቸው። እንግዲህ አክሊሉ በእንግሊዘኛ የትምህርት የመጀመሪያ ዲግሪ ከጅማ ዩኒቨርሲቲ ያላቸው፣ በነገረ መለኮት ደግሞ ባችለር ዲግሪ ከአዲስ አበባ ባይብል ኮሌጅ አላቸው። በድረ ምረቃ ጥናት ደግሞ በመጽሐፍ ቅዱስና የነገረ መለኮት ጥናት ማስተርስ አላቸው። እንዲሁም ደግሞ ማስተርስ ኦፍ ቲዮሎጂ ደግሞ ከኢገስት ሌላ ቲዮሎጂ አላቸው ማለት ነው። ይሄ ብቻ አይደለም፣ ማስተርስ ኦፍ ዲቪኒቲ በግሎባል ዩኒቨርሲቲ ደግሞ ተምሯል። አሁን ላይ ደግሞ ፒኤችዲያቸውን እየሰሩ ይገኛሉ ማለት ነው። እንግዲህ ትምህርተ መንፈስ ቅዱስን ለማስተማር በጣም ብቁ የሆኑ ሰው ናቸው። ስለዚህ እሳቸው እንዳልኳችሁ የፊታችን ቅዳሜ ግንቦት 1 ከምሽቱ 2 ሰዓት ላይ ትምህርተ መንፈስ ቅዱስን ያቀርባሉ፣ ያስተምሩናል ማለት ነው። የትምህርተ መንፈስ ቅዱስን ትምህርት ለምንድን ነው መማር የሚያስፈልገን? ዓላማው ምንድን ነው የሚለውን በጣም ባጭሩ ልንገራችሁ። 3 ነጥቦችን እናነሳለን። የመጀመሪያው የመንፈስ ቅዱስን ምንነት ለማወቅ ይህ ትምህርት ያስፈልጋል። የመንፈስ ቅዱስን ምንነት ለማወቅ ምንነት ስንል ዋት የሚለውን ጥያቄ ይመልሳል ማለት ነው። ዋት የሚለውን ጥያቄ ይመልሳል። እንግዲህ እሱ ምንድነው ከተባለ ትምህርቱ ላይ ታዩታላችሁ ማለት ነው። እንደ መግቢያ ያክል ነው እኔ እየነገርኳችሁ ያለሁት። ሁለተኛ ደግሞ የመንፈስ ቅዱስን ማንነት ለመረዳት ደግሞ ስንል ሁ የሚለውን ጥያቄ ይመልሳል ማለት ነው። በሶስተኛ ደረጃ ደግሞ መንፈስ ቅዱስንና አማኙን በተመለከተ ያለውን ግንኙነት ማለትም መንፈስ ቅዱስን አማኙ መቼ ነው የሚቀበለው? መንፈስ ቅዱስ በእኛ ሕይወት ውስጥ እንዴት ነው የሚሰራው? የመንፈስ ቅዱስ ሙላት ማለት ምን ማለት ነው? የመንፈስ ቅዱስን ድምጽ መስማት ማለት ምን ማለት ነው? አሁን የኔን ድምጽ እንደምትሰሙት ነው የመንፈስ ቅዱስን የምንሰማው ወይንስ በቅዱስ ቃሉ ነው የምንሰማው የሚሉትን ሐሳቦች የሚዳስስ ዓላማ ነው ማለት ነው። ስለዚህ እነዚህ 3ቱን ዓላማዎች በሚቀጥሉት 2 ሳምንት ትምህርቱን ወደ እናንተ እናቀርባለን ማለት ነው። እንግዲህ ባለፈው እንዳልኳችሁ ኒውማቶሎጂ ተብሎ ነው የሚታወቀው በቲዮሎጂ ዓለም። ይሄ ኮርስ ኒውማቶሎጂ የሚለው ቃል ከሁለት የግሪክ ግስ የወጣ ነው። ኒውማ ማለት ንፋስ ወይም ደግሞ መንፈስ ማለት ነው። ሎጂ ስንል ደግሞ ሎጎስ ከሚለው ቃል የተገኘ ነው። ቃል ወይም ደግሞ ምክንያት ሪዝን የሚል ትርጓሜ ያለው። ስለዚህ በአጠቃላይ ኒውማቶሎጂ ስንል ስለ መንፈስ ቅዱስ የሚደረግ ጥናት ማለታችን ነው። ወይም ትምህርተ መንፈስ ቅዱስ ወይም ነገረ መንፈስ ቅዱስ ተብሎ ይታወቃል። ይሄ ትምህርት ቅድም ባስቀመጥኩላችሁ 3 አበይት በሆኑ ዓላማዎች ላይ የተመሰረተ ትምህርት ይሆናል ማለት ነው። እንግዲህ ትምህርቱ አሁን እኔ እንደዚህ ቁጭ ብዬ እንደማስተምረው አይደለም ትምህርቱ የሚሆነው። ከናንተ የሰበሰብኳቸው ወደ 22 አካባቢ ጥያቄዎች አሉ። ስለዚህ እነዛን ጥያቄዎች ፎርዋርድ አደርጋለሁ ለመምህራችን። መምህራችን ደግሞ ምን ያደርጋሉ? ያስተምራሉ ማለት ነው። ጥያቄው ላይ ተመርኩዞ በዚህ አይነት መንገድ ትምህርቱን እናሳልጣለን ማለት ነው። በጣም ጥሩ። ይህን ካልኩኝ ዘንዳ የዚህ ትምህርት መሪ ጥቅሱ ምንድን ነው? የዚህ ትምህርት መሪ ጥቅሱ ምንድነው ከተባለ የዮሐንስ ወንጌል ምዕራፍ 16 ላይ ያለው ነው። እሱም በተለይ ስፔሲፊክ ስናደርገው ቁጥር 7 ላይ ያለው ቃል ነው። ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ በማለት ጌታችን ኢየሱስ ክርስቶስ ተናግሯል። እንግዲህ አስቡት፣ ጌታ በጣም መልካም ቸር እረኛችን ነው። እንግዲህ ይሄ እረኛችን ምን ብሎ ተናግሯል? እኔ ብሄድ ይሻላችኋል፣
እኔ ካልሄድኩ አጽናኙ ወደ እናንተ አይመጣምና በማለት ተናግሯል። አጽናኙ ማን ነው? መንፈስ ቅዱስ ነው። ሌላ አጽናኝ ተብሎ የተጠራው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ማጥናት በጣም አስፈላጊ ነገር ነው። አሁን ብዙዎቻችን ስለ መንፈስ ቅዱስ ሲወራ የብዙዎቻችን አይምሮ ላይ የሚመጣው ምንድነው? ስጦታው ነው። ልሳን፣ ትንቢት፣ እነዚህ የፈውስ አገልግሎት እነዚህ ናቸው ብዙዎቻችን አይምሮ ውስጥ የሚመጣው። ስለ መንፈስ ቅዱስ ከተነሳ በቃ እነዚህ ነገሮች እንደ ግዴታ ብዙ ጊዜ ይነሳሉ። እኛ ግን ዛሬ ምንድነው የምናደርገው? ወይም ሳምንት ጥናታችን ላይ ምንድነው የምናደርገው? ፐርሰኑ ላይ ፎከስ እናደርጋለን። አካሉ ላይ ፎከስ እናደርጋለን። ራሱ መንፈስ ቅዱስ ማን ነው የሚለው ሐሳብ ላይ ለማየት እንሞክራለን ማለት ነው። እንደ እግዚአብሔር ፍቃድ ደግሞ ወደፊት የጸጋ ስጦታዎችን ራሳቸውን ችሎ ትምህርት እንሰጣቸዋለን ማለት ነው። ስለዚህ መንፈስ ቅዱስን በተመለከተ የፊታችን ቅዳሜ እንዳልኳችሁ ክፍል 1 እንለቃለን። ከዛ ደግሞ በቀጣይ ሳምንት ደግሞ ክፍል 2 እንለቃለን። ስለዚህ ትምህርታችን በሳምንት ስንት ጊዜ ነው ማለት ነው? በሳምንት 1 ቀን ይሆናል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ እንደ ጌታ ፍቃድ ደግሞ እንደናንተም ደግሞ ተሳታፊነት እያየን በሳምንት 1 ቀን የነበረውን 2 ቀን እያደረግን እንጨምራለን። ለአሁኑ ግን በሳምንት ስንት ቀን ነው? ቅዳሜ። ስለዚህ ሁል ጊዜ ቅዳሜ ከምሽቱ 2 ሰዓት ጀምሮ ቡክ አድርጉ። በኢትዮጵያ ሰዓት አቆጣጠር እንግዲህ ውጭ ያላችሁ እናንተ ሰዓቱን አሬንጅ አድርጉ ማለት ነው። በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ጀምሮ ትምህርታችን ይተላለፋል ማለት ነው። በስተመጨረሻ ግሩፕ ተከፍቷል። ቴሌግራም ላይ ግሩፕ ከፍተናል። ቲዮሎጂ ክላስ የሚል ግሩፕ ተከፍቷል። እንግዲህ ኮሜንት ላይ አስቀምጥላችኋለሁ። ኮሜንት ላይ ገብታችሁ ሊንኩ ተቀምጧል። ሊንኩን እየነካችሁ ወደ ቴሌግራም ቻናሉ መግባት ትችላላችሁ። ቲዮሎጂ ክላስ ነው የሚለው። ምናልባት መጽሐፍ የምትፈልጉ ሰዎች ካላችሁ ስክሪኑ ላይ እንደምታዩት ቲዮሎጂ ክላስ የሚለውን ጽፋችሁ ማግኘት ትችላላችሁ። እዛ ትገባላችሁ። ሰብስክራይብ አድርጋችሁ ትገባላችሁ። እዛ ምን እናደርጋለን መሰላችሁ? የትምህርቱ ኖት ልክላችኋለሁ። መምህራችን ደግሞ ሰጀስት ያደረጉን መጽሐፍቶች አሉ። እነዚህ መጽሐፍቶች ቢነበቡ መልካም ናቸው ብሎ ያሰቧቸው መጽሐፍቶች ፒዲኤፍ ካላቸው ፒዲኤፉን እዛ ላይ አስቀምጥላችኋለሁ። ፒዲኤፍ ከሌላቸው ደግሞ ርዕሱን አስቀምጥላችሁና እናንተ ትፈልጉታላችሁ ማለት ነው። አንዱም ተማሪ እኮ ራሱ ይፈልጋል። ስለዚህ እኔ በቻልኩት አቅም ፒዲኤፍ ያሉትን ፒዲኤፉን አስቀምጥላችኋለሁ። ፒዲኤፍ ከሌለ ደግሞ እናንተ ወክ አድርጋችሁ ወይም ደግሞ ውጭ ያላችሁ ገዝታችሁ ታነባላችሁ። ጥያቄም ካላችሁ ሐሳብም ካላችሁ የቲዮሎጂ ክላስ የተሰኘው የቴሌግራም ቻናላችን የውይይት ቻናላችን ይሆናል ማለት ነው። ስለዚህ ቲዮሎጂ ክላስ የሚለውን ቴሌግራም ቻናል ውስጥ ገብታችሁ እዛ ዲስከስ ማድረግ እንችላለን። ስለዚህ በዚህ አይነት ሁኔታ እንግዲህ ሀብለን ጀምረናል። ጌታ እንግዲህ እስከ መጨረሻውም ድረስ በእኛ የጀመረውን መልካሙን ስራ ይፈጽማል ብለን እናምናለን። እናንተም ደግሞ ይህንን የቲዮሎጂ ክላስን የዩቲዩብ ቻናላችን ሰብስክራይብ አድርጉ፣ ለሰዎች አስተላልፉ፣ ሼር አድርጉ። መማር የሚፈልጉ ሰዎችን ሁሉ ጋብዟቸው። ትምህርታችን እንዴት ነው? ትምህርታችን በነፃ ነው። ስለዚህ ይህን ቲዮሎጂ ክላስ ሰብስክራይብ አድርገው መማር ለእናንተም ለሌላውም ሰው እጅግ በጣም ጠቃሚ ስለሚሆን በዚህ አይነት ሁኔታ እንሄዳለን ማለት ነው። ቅዳሜ እንገናኛለን እንደ ጌታ ፍቃድ። እስከዛው ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።